They're a nation of terror. እነዚህ ሶስት የአሜሪካ ፕሬዝዳንቶች የጥፋት በትር በማዕቀብ ልትቀጣ የሚገባት አደገኛ ተዋናይ እያሉ የሚጠሯት ኢራንን ነው። ሶስቱም በኢራን ላይ የሚከተሉት ፖሊሲ አንድ አይነት አይደለም፣ ግን ሶስቱም ኢራንን በጠላትነት በመፈረጅ ላይ ልዩነት የላቸውም። የአገራቸው ብሔራዊ ጥቅም አደጋ አድርገው ይቆጥሯታል። ሶስቱም ኢራንን አብዝተው ይጠሏታል፣ ደጋግመው ይጠሯታል። ግን ሊወሰድባት ይገባል በሚሉት እርምጃ ላይ የተለያየ ፖሊሲ ተግብረዋል። ነገሩ ከጆርጅ ቡሽና ባራክ ኦባማ ከክሊንተንና ትራምፕ ጋር የሚያያዝ ብቻ አይደለም። ከ1979 ወዲህ አሜሪካን የመራ የትኛውም ፕሬዝዳንት በኢራን ላይ ርህራሄ ኖሮት አያውቅም። ያችን አገር እንደ ወዳጅ አይቷት አያውቅም። እንደ ዶናልድ ትራምፕ ግን የጨከነባት መሪ ያጋጠማትም አይመስልም። ጄኔራሎቿን ገድሎ አያቶላህዋን በቤታቸው ከነቤተሰባቸው ገድሎ በኩራት የተናገረ መሪ ከትራምፕ በፊት አልነበረም። እሳቸው ግን አሉ ያንን መጥፎ ሰው አስወግደነዋል። ይህ ድርጊት በኢራን መንግስታዊ ስርዓት ውስጥ በቀላሉ የሚታይ አልሆነም። እናም ተኩሳባቸው የማታውቅን ሀገራት የአሜሪካ ጥቅም አለ ብላ የምታስበውን ቦታ ሁሉ እየደበደበች ነው። ኢራን ይህንን ያህል ሚሳኤልና ድሮን የተኮሰችበት የአሜሪካ ይዞታና ጥቅም ከዚህ ቀደም ኖሮ አያውቅም። ይህንን ያስተዋሉት ፕሬዝዳንት ትራምፕም ይሄ ጦርነት አንድ ወር ገደማ ሳይወስድብን አይቀርም ለማለት ተገደዋል። እናም ኢራንን እየደበደቡ ናቸው። የኢራን አጸፋም ኤምባሲዎቻቸውን እያፈራረሰ የጦር ሰፈሮቻቸውን እያዳረሰ ነው። የአሜሪካ መንግስታት ሉዓላዊ ሀገራትን የመውረር ባህል የከረመ ነው። ከአፍጋኒስታን እስከ ቪየትናም፣ ከኢራቅ እስከ ሊቢያ፣ ከቦስኒያ እስከ ሶማሊያ ብንዘረዝር ከሁለተኛው የዓለም ጦርነት ወዲህ ቢያንስ 13 ሀገራትን ወረው እናገኛቸዋለን። ሀገራት በአሜሪካ ቦምቦች ፈራርሰዋል። ዜጎች ባህር ተሻግሮ ምድር አቋርጦ በመጣ የአሜሪካ ወታደር ተገድለዋል። ተደጋግሞ እንደተባለው የአሜሪካ ፕሬዝዳንቶች ከቀድሞ መሪዎቻቸው ሲማሩ አልተስተዋለምና ዛሬም ሉዓላዊ ሀገራትን ሰበብ ፈልጎ የማጥቃት ዘመናቸው ቀጥሎ ዶናልድ ትራምፕ ላይ ደርሷል። ከ23 ዓመታት በፊት ወደ ኢራቅ የላኩት ጦር ሳዳም ሁሴንን ሰቅሎ ባግዳድን ወደ ፍርስራሽነት ቀይሮ ስርዓትን አፍርሶ አይኤስን አዋልዶ ኢራቃውያንን ከሞቱት በላይ ከቆሙት በታች አድርጎ ተመለሰ። ከ14 ዓመታት በፊት በኔቶ ስር የላኩት ጦር ሊቢያን አፈራርሶ ያችን ሀገር የጦር አበጋዞች ምድር አድርጓት አለፈ። የወቅቱ የአሜሪካ ፕሬዝዳንትም ዋይት ሃውስን ሊለቁ የመጨረሻው ሰሞን ላይ ከፎክስ ኒውስ ጋዜጠኛ ጋር ከቶ በፕሬዝዳንትነት ዘመኖ የሚጸጽቶት ውሳኔ ምን ይሆን ተባሉ። ባራክ ባለማቅማማት ተናገሩ። የሊቢያ ነገር አሉ ከጋዳፊ በኋላ ስለምትኖረው ሊቢያ በፍጹም አለማሰቤ በፕሬዝዳንትነት ዘመኔ ሁሉ የተሳሳተው ውሳኔ ነው ሲሉ አመኑ። Probably failing to plan for the day after what I think was the right thing to do in intervening in Libya. የባራክ ኦባማ ጸጸት ሊቢያን ከውድቀት አልታደገም። አሜሪካ 72 በመቶውን በጀቷን የምትደጉምለት ኔቶ ጋዳፊን ገድሎ ሊቢያን አፍርሷል። ምዕራባውያን የተባበረ ጦራቸውን አሰልፈው ባግዳድን ሲንዱ ያቀረቡት ምክንያት ሳዳም ሁሴን ዓለምን የሚያጠፋ መሳሪያ ታጥቋል የሚል ነበር። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ኧረ ይሄ ነገር ውሸት ነው ቢልም የተደረገው ምርመራ ሳዳም የሚባለውን አይነት መሳሪያ መታጠቁን አላረጋገጠም ተብሎ ቢነገርም ጆርጅ ቡሽ ያሰባሰቡት የዓለም ሀያል ኢራቅን ወረረ። ከብዙ ዓመታት በኋላ ሳዳም ጅምላ ጨራሽ መሳሪያ ያለው ተብሎ የተነገረን የተሳሳተ መረጃ ይዘን ነው ኢራቅን የወረር ነው፣ ይህስ ልክ አልነበረም፣ ይቅርታ ጠይቃለሁ ሲሉ የወቅቱ የቡሽ አጋፋሪ ቶኒ ቢሌር ተናገሩ። ለጥፋቱ ሁሉ ካቢኔው ወይም መከላከያና ደህንነቱ ሳይሆን እኔ ኃላፊነቱን ወስዳለሁም አሉ። 45 ደቂቃ ዓለምን የሚያጠፋ መሳሪያ ታጥቋል የሚለውን መረጃ አምኜ ለተፈጸመው ሁሉ አዝናለሁም አሉ። I accept full responsibility without exception and without excuse. I did it because I thought it was right. I express more sorrow, regret and apology. የአሜሪካና የእንግሊዝ ወረራ ያቆሰላት ኢራቅ ዛሬም አላገገመችም። በሳዳም ዘመን አማጽያን ያልነበሩባት ያቺ ፋርሳዊት ሀገር አሁን ከ70 እስከ 90 የሚደርሱ ታጣቂ ኃይሎች የሚተረማመሱባት ምድር ሆናለች። ያ የኢራቅ ወረራ ለዓለም አስጨናቂውን እንደ አይኤስ ያለውን ጽንፈኛ ኃይል ከማዋለድ የዘለለ አንዳችን በጎ ውጤት ስለማምጣቱ ደፍሮ የሚናገር የቡሽና የቢሌር ደጋፊ የለም። የኢራቅን ወረራ ልክ አለመሆን የአሜሪካ ፖለቲከኞች አሁን የሚስማሙበት ጉዳይ ሆኖ ተደምድሟል። ደም ስራቸው እስኪገታተር እየጮሁ የኢራቅን ወረራ ስህተትነት ከተናገሩ
ከሚናገሩ ሰዎች መካከልም አንዱ ዶናልድ ትራምፕ ናቸው። ኢራቅን ወረን ከዚያ መካከለኛው ምስራቅ ተተረማመሰ፣ ጆርጅ ቡሽ የሰራውን ስህተት ማሰማመር አያስፈልግም እያሉ ከ10 ዓመታት በፊት ለምረጡኝ ክርክር ተጠቅመውበታል። George Bush made a mistake. We can make mistakes, but that one was a beauty. We should have never been in Iraq. We have destabilized the Middle East. የኢራቅን ወረራ ያወገዙት ጆርጅ ቡሽን ለማጣጣል ቃላት ያልቸገራቸው ዶናልድ ትራምፕ አሁን የኢራቅን ጎረቤት ኢራንን ወረው መሪዎቿንም እየገደሉ ናቸው። የተባበሩት መንግስታት ቻርተር ተጥሶ የአንዲት ሉዓላዊት ሀገር ክብርም ተገርስሶ በአንድ ጉልበተኛና ልዕለ ኃያል ሀገር ቦምቦች እየተደበደበች ነው። ባሳለፍነው ሰኔ 3 የኒውክሌር ማበልጸጊያ ቦታዎችን ሙሉ በሙሉ ደብድበን አውድመናል፣ ተመልሰንማል በማለት የተናገሩት ትራምፕ አውዳሚውን ኢንተርፕራይዝ አውድመነዋል በማለት ቡሽ ለሳዳም የተጠቀሟቸውን ቃላት ለኢራቅ ወረራ ምክንያታዊ ያደረጓቸው ምክንያቶችና አገላለጾች ይዘው ቀርበው ነበር። አሁን ደግሞ ከኢራን አገዛዝ ውስጥ ያለውን የኛን ጥቅም የሚጻረረውን አካል ለማስወገድ ዘመቻ ላይ ነን ብለዋል። A short time ago, the United States military began major combat operations in Iran. Our objective is to defend the American people by eliminating imminent threats from the Iranian regime. የዓለም ሕግና ስምምነት ዓለም አቀፍ ማህበራትና የውሳኔ ሐሳቦች በ1935 ኢትዮጵያን በጣሊያን ከመወረር፣ በ2003 ኢራቅን ከመደብደብ፣ በ2011 ሊቢያን ከመፈራረስ፣ በ2025 ኒኮላስ ማዱሮን ከመታሰር አልታደገምና ኢራንንም አልጠበቃት። ቭላዲሚር ፑቲን ዩክሬንን በመውረራቸው ሲያወግዝ የነበረው የአሜሪካ መንግስት አሁን ብዙ ሺህ ማይል ተጉዞ ኢራንን ወሯል። ጥያቄው የአሁኑ የትራምፕ ድብደባ ጆርጅ ቡሽ ኢራቅን እንዳደረጓት ሁሉ ኢራንን የሚያደርግ ነው ወይ የሚል ብቻ አይደለም። አሜሪካና ኢራንስ እንዴት ያሉ ናቸው? ለምንስ እዚህ ደረሱ የሚለው መነሳት አለበት። ለመሆኑ ግን ለኢራን እስላማዊ አገዛዝ የተመቹ የነበሩት ባራክ ኦባማ የወሰኑት ውሳኔ በዶናልድ ትራምፕ ለምን ተቀለበሰ? ፕሬዚዳንት ትራምፕ ካርተር ያልሞከሩትን ኦባማ የተዉትን ቡሽ ያላሰቡትን አያቶላሁን እስከ መግደል ያደረሰ ጭካኔን ከየት አመጡት? ለመሆኑ ግን ሁሉም የአሜሪካ ፕሬዚዳንቶች ጸረ ኢራን ፖሊሲ ይዘው የሚቀርቡት ለምንድን ነው? ለምንስ ኢራን የአሜሪካ ጠላት ሆነች? ለእነዚህ ጥያቄዎች ምላሽ ፍለጋ ወደ 1979 መመለስ ይኖርብናል። Hundreds of Iranians finally overran the embassy compound, seizing about 90 people, mostly Americans. በዚያ የኢራን እስላማዊ አብዮት የመጀመሪያ ወራት ላይ እንዲሆነ አብዮቱ የመጣባቸው የኢራን ንጉሳዊ ስርዓት መሪና መሳፍንቱ ወደ አሜሪካ ሸሹ። አብዮቱ የመጣላቸው ኢራናውያን ልሂቃን ደግሞ አመለጡን በሚል ቁጭት ተበሳጩ። እናም በአያቶላ ሆሚኒ ድጋፍ ያላቸው የተማሪዎች ስብስብ በኢራን የሚገኘውን የአሜሪካ ኤምባሲ ወረረው። በግቢ ውስጥ ያገኟቸውን ዲፕሎማትና ሲቪል ሰራተኞች በአጠቃላይ 66 አሜሪካውያንን አግተው ወሰዱ። አሜሪካ እነዚህን ዜጎቿን የምታገኘው ጥገኝነት የሰጠቻቸውን የቀድሞ የኢራን ንጉስ መሐመድ ረዛ ፓህላቪን አሳልፋ ስትሰጥ ብቻ ነው ብለው አወጁ። ይህ ከአብዮቱ በኋላ የአሜሪካንና የኢራን ግንኙነት ያወሳሰበ፣ በፍቅር ተሞልቶ የነበረውን የሁለቱን ሀገራት ግንኙነት በጥላቻ የተካ፣ የተከሰተውም በጂሚ ካርተር ፕሬዝዳንትነት ዘመን የሆነ ጉዳይ ነበር። ከዚያ በፊት የነበረውን የኢራን መንግስት በአሜሪካ የሚደገፍ ትጥቅና ስልጠናም የሚቀርብለት ነበር። ሆኖም አብዮቱ ሲካሄድ አገሪቱን ለቆ የሄዱት የንጉሳዊ ስርዓቱ ባለሟሎች ለአሜሪካ መዘዝ ይዘውባት መጡ። ተማሪዎች ኤምባሲውን ወረው ሰራተኞቹን ካገቱ በኋላ አያቶላሁ ተናገሩ። የተማሪዎቻችን ውሳኔ ልክም ተገቢም ነው። ጠላቶቻችን ያስጠለለቻቸው አሜሪካ ደመኞቻችንን ትመልስ አሉ። የእሳቸውም ንግግር የተማሪዎቹ ውሳኔ አንዳች ግብታዊ እንቅስቃሴ ሳይሆን የአብዮቱ ነፍስ አባቶች የመሩትና የፈቀዱት መሆኑ ታወቀ። አያቶላሁ የተማሪዎቹን ድርጊት አድንቀው ጀግኖች ወጣቶቻችን የአሜሪካን ሰላዮች በቁጥጥር ስር ውለዋቸዋል ሲሉ ተደመጡ። ወጣቶቻችን የአሜሪካን ኤምባሲ ተቆጣጥረውታል። ከ50 በላይ ሰላዮችንም ይዘዋል። አሁን እየተንከባከቧቸው ነው። ያ የአሜሪካው ፕሬዝዳንት ካርተር ምን ነበር ያለው? የኢራኑ አገዛዝ ጨካኝ ነው አይደል ያለው? ለሱ ያልተንበረከከና የሱ አገልጋይ ያልሆነ ሁሉ ጨካኝ ይመስለዋል። አዎ ጨካኝ ነን። የኢራን እስላማዊ አብዮት አሜሪካውያን ዲፕሎማቶችን ለቃቅሞ በማሰር ከተጀመረ በኋላ ዋሽንግተን ጭንቅ ውስጥ ገባች። የማዕቀብ ናዳ በቴህራን ላይ አዘነበች። የጋራ ወዳጆች ሽምግልና ገቡ። ጠብ ያለ ነገር አልነበረም። አሜሪካ ያሉ የቀድሞ የኢራን ባለስልጣናት ይሰጡንና ታጋቾቹን እንልቀቅ የሚለው የቴህራን ቅድመ ሁኔታ ያልተቀበለው የጂሚ ካርተር አስተዳደር ኃይልን አማራጭ ስለማድረግ አሰላሰለ። አንድ ሰው ቢሞት አልልም፣ አንድ ሰው ጠብታ ደም እንኳን ቢፈስ
የኢራን አጥር በእሳት ይከበባል፣ ባህሯም ረመጥ የብሷም ነበልባል ይሆናል ሲሉ ዛቱ ካርተር። አያቶላሁም ከእናንተ የምንፈራው አንድም ነገር የለም ከባህል ወረራችሁ ውጭ ብለው አናናቁትና ታጋቾቹ እንደማይለቀቁ አሳወቁ። የኃይል አማራጭን እውን ለማድረግ የተንቀሳቀሱት ፕሬዝዳንት ካርተር አንድ ኮማንዶ ኃይል በድብቅ አሰለጠኑ። ከደህንነት አማካሪያቸውና ምክትላቸው ጋር ሆነው የኮማንዶን ዝግጅት በሚስጥር ያዙት። ቴህራን በድንገት ደርሶ የታገቱ አሜሪካውያንን የማስለቀቅ ተልዕኮ የነበረውን ያንን ዘመቻ የንስር ጥፍር ዘመቻ ኦፕሬሽን ኤግል ክላው ሲሉ ሰየሙት። ከአየር ኃይል፣ ከባህር ጦር፣ ከሲአይኤ እና ሬንጀርስ የተውጣጣው ይኸው የኮማንዶ ቡድን ወደ ኢራን እንዲገባ ታዘዘ። ኮማንዶዎቹን ይዘው የኢራንን ሰማይ አልፈው የገቡት 8 ሄሊኮፕተሮች ነዳጅ መሙላት ነበረባቸውና በአንድ የኢራን በረሃማ ግዛት ውስጥ አረፉ። ሆኖም ደግሞ መነሳት የቻሉት 5 ብቻ ነበሩ። ያረፉበት አሸዋማ ቦታ 3ቱን ሰባበራቸው። 8ቱ ኮማንዶዎች በሄሊኮፕተሮቹ የቴክኒክ ብልሽት ሞቱ። ቀሪዎቹን ኮማንዶዎች የጫኑት ሄሊኮፕተሮችም እርስ በርስ መነጋገር የሚችሉበት ሲግናል ተሰባበረ። እናም ቴህራን ሳይደርስ የንስር ጥፍር ዘመቻ ጥፍሩ ተነቀለ። ጂሚ ካርተር በቴሌቪዥን ብቅ አሉና በተከፋ አንደበት በአዘነ ገጽታ የታገቱ ሰዎቻችንን ለማስለቀቅ ስላካሄድኩት ዘመቻ እንዲቋረጥ አዝዣለሁ ሲሉ ተደመጡ። Late yesterday, I canceled a carefully planned operation which is underway in Iran to position our rescue team for a later withdrawal of American hostages. ያ ኦፕሬሽን ከሸፈ። ኢራንም ነገሩ ሲከሽፍ ከአሜሪካ መንግስት ሰማች። አያቶላሁም የአላህን ሥራ ተመልከቱ፣ እኛ አየር ኃይላችንም የምድር ጦራችንም እሱ ነው፣ አላህ ቀጧቸው፣ አሜሪካኖች ክፋታቸው ተኮላሸ ብለው ተሳለቁ። የእነዚህ አሜሪካውያን በኢራን መንግስት መታገት ጂሚ ካርተርን ክፉኛ ዋጋ አስከፈላቸው። ለሁለተኛ ዙር ሲወዳደሩ ሮናልድ ሬገን እንዲያሸንፏቸው ዋና ምክንያትም ሆነ። አሜሪካውያኑ ታጋቾችም ከ444 ቀናት በኋላ ተለቀቁ። ያ ቀን ማለት ደግሞ ካርተር እየተሰናበቱ ሬገን ቃለ መሐላ እየፈጸሙ የነበረበት ጃንዋሪ 20 1981 ነበር። የአሜሪካና የኢራን ግንኙነትም ከዚያን ጊዜ ጀምሮ የሚጠገን አልመስል ብሎ እንደቆሰለ ቀጠለ። በጆርጅ ዋሽንግተን ዩኒቨርሲቲ የመካከለኛው ምስራቅ ተመራማሪ ሲና አዞዲ ያ የኤምባሲ እገታ የአሜሪካንና የኢራንን ግንኙነት እስከ ወዳኛው በጣጠሰው ማለታቸው ለዚህ ይመስላል። When the hostage crisis happens, the relationship fundamentally changes. Iran was no longer a friend and overnight becomes an enemy. ከዚያን ጊዜ ወዲህ አሜሪካ በኢራን ኤምባሲዋ ስራ እንዳይሰራበት ተደርጎ ተዘጋ። በአሁኑ ወቅትም ኤምባሲዋ ሙዚየምና የጸረ አሜሪካ ፕሮፓጋንዳ ማሰራጫ ማዕከል ሆኖ ቀጥሏል። ኢራንና አሜሪካ መጠነኛ ትብብር ያደረጉት ሳዳም ሁሴን ኢራንን በወረረበት ወቅት እንደነበር የሚያስታውሱ ጸሐፍት ያመተጋገዝ የጋራ ጠላት አለን በሚል እንጂ የጋራ ህልም አለን በሚል ላይ የተመሰረተ አልነበረምና ግንኙነቱን አልጠገነው